ይህ ሰው ከአለቃው የተባረረ መሆኑን ዳግመኛ ወደ ቢሮ መምጣት እንደሌለበት ይነገረዋል። ጄሪ አንተን ለማባረር ነው የመጣሁት ይለዋል። አለቃው በተጨማሪም በእሱ ምትክ ሌላ ሰው ቀድሞ መቅጠሩን ይነግረዋል። ጄሪ ከእሱ የተሻለ ሰው መመረጡን ሲሰማ በከፍተኛ ቁጣ ይሞላል። ለዓመታት በታማኝነት በቅንነትና በጽናት የሰራ ቢሆንም አሁን ግን ያለምንም ክብር በሰው እየተተካ ነው። ጄሪ በድንጋጤና በንዴት ሆኖ ለኩባንያው ካደረገው ነገር አንጻር ይህ ነገር እንደማይገባው ይነግረዋል። ነገር ግን አለቃው ምንም ግድ አይሰጠውም። ጊዜው እንዳበቃ በምጸት ድምፅ ነግሮት ወዲያውኑ ያባረዋል። የክህደትና የስብራት ስሜት የተሰማው ጄሪ ከአለቃው የበለጠ ስኬታማና ሀብታም የሚያደርገውን ትልቅ ነገር ለመስራት ይወስናል። ሰላም፣ እንኳን ወደ ፊልም ያለህ የዩቲዩብ ቻናል በሰላም መጣችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ይቀላቀሉ። ወደ ፊልሙ እንሂድ። ፊልሙ የሚጀምረው በስራው ትልቅ ስኬት ላይ የደረሰውን የ38 ዓመቱን ጄሪ ማጓየርን በማሳየት ነው። ጄሪ ታታሪ፣ የተከበረና በዘርፉ የታወቀ ሀብታም ሰው ነበር። እንዲሁም ምቹ ህይወትን ይመራ ነበር። ፊልሙ ከሴት ጓደኛው ኤማ ጋር ያስተዋውቀናል። በቅንጡ ህይወት እየተዝናኑ በደስታ አብረው እንደሚኖሩም ያሳየናል። ጄሪ እንደ ስፖርት ወኪል ይሰራል። አትሌቶችን ያስተዳድራል፣ እንዲሁም ያሰለጥናል። በስራው ጎበዝ ነው። በስፖርቱ ዓለም ብዙዎች ያደንቁታል። በስራ ባልደረቦቹ የታመነ፣ በአስተዳዳሪዎቹም የተከበረ ነው። አንድ ቀን የጄሪ አለቃ እሱንና ሌሎችን የስራ ባልደረቦቹን ካፌ ይጠራቸዋል። ጄሪ ሁሉም ነገር በሰላም መስሎት በራስ መተማመን ላይ ነበር። ነገር ግን ይደነግጣል። አለቃው አስቀምጦት ከስራ መባረሩን ይነግረዋል። ኩባንያው በእሱ ምትክ የተሻለ ሰው ማግኘቱንና የእሱ አገልግሎት እዚህ ላይ እንደሚያበቃ ያስረዳዋል። ጄሪ በድንጋጤ ይደነዝዛል። እዚህ ለ10 ዓመታት ሰርቷል። በየቀኑም ለስራው የሚችለውን ሁሉ አድርጓል። ታማኝ፣ ቅንና ታታሪ እንደነበረ እንዲሁም ሊቀጥል እንደሚገባው ይነግረዋል። ነገር ግን አለቃው ደንታ የለውም። ያለምንም ርህራሄ ጄሪ ዕቃዎቹን ጠቅልሎ እንዲወጣ ይነግረዋል። ልቡ ተሰብሮ ጄሪ ከቢሮ ይወጣል። ከመሄዱ በፊት ግን የሥራ ባልደረቦችንና ሥራ አስኪያጆቹን ሰብስቦ ያናግራቸዋል። ዛሬ ቢባረርም ሕይወቱ እንዳላበቃ ይነግራቸዋል። ዳግመኛ ተነስቶ ከበፊቱ የበለጠ ስኬታማ እንደሚሆንም ቃል ይገባላቸዋል። በዚህም ለሁሉም ስንብት አድርጎ ዕቃዎቹን ይዞ ከህንፃው ሲወጣ ፊልሙ ያሳየናል። ጄሪ በልበ ሙሉነት ቢናገርም ውስጡ ግን ተሰብሯል። ዓለሙ ሙሉ ለሙሉ ፈርሶበታል። ቀጥሎ ምን እንደሚያደርግ ወይም ሌላ ሥራ እንዴት እንደሚፈልግ አያውቅም። የወደፊት ሕይወቱ በድንገት ባዶና አስፈሪ ይሆንበታል። ሁኔታው የባሰ የሚያደርገው ጄሪ ስለ ሴት ጓደኛው ኤማ መጨነቅ መጀመሩ ነው። ከሥራ መባረሩን ቢነግራት ትተወኛለች ብሎም ይፈራል። እሷን ማጣት ከሥራ ማጣት በላይም ያስፈራዋል። ጄሪ ተስፋ መቁረጥ ሲጀምር ስልኩ ይጮሃል። አንዷ የሥራ ባልደረባው ዶሮቲ ናት። በእሱ እንደምትተማመንና እሱን ለመቀላቀል ከኩባንያው ለመልቀቅ መወሰኗን ትነግሯለች። ይህንን ሲሰማ ጄሪ የደስታና የእፎይታ ስሜት ይሰማዋል። ቢያንስ አንድ ሰው እሱን ያምናል። ሙሉ በሙሉ ብቻዬን አይደለሁም ይላል። ከዚያ ቀን ጀምሮ ጄሪ እና ዶሮቲ አብረው መስራት ይጀምራሉ። የተለያዩ የስፖርት ክለቦችን እየጎበኙ ከእነርሱ ጋር መስራት ፈቃደኛ እንደሆኑም ይጠይቋቸዋል። ነገር ግን ቀላል ነገር አይደለም። ብዙ ክለቦች ውድቅ ያደርጉባቸዋል። በሁለት ሰዎች የሚመራ ትንሽ ድርጅት ላይ ማንም ስጋት ውስጥ መግባት አይፈልግም። አንድ ቀን በፍለጋቸው መካከል ሮድ ቱዌል የተባለ ጎበዝና ችግር ያለበት የእግር ኳስ ተጫዋች ያገኛሉ። ሮድ ጎበዝ ነው፣ ነገር ግን ባህሪው አስቸጋሪና ቁጡ ነው። በዚህም ምክንያት ሌሎች ክለቦች ሊያስፈርሙት አይፈልጉም። ነገር ግን ሮድ ከጄሪ ጋር መስራት እንደሚፈልግ ይነግረዋል። ጠንክሮ ለመስራትና ባህሪውን ለመለወጥ ዝግጁ መሆኑን ይነግረዋል። ጄሪ ይህንን እንደ ዕድል አይቶ ወዲያውኑ ሊቀበለው ይስማማል። ሮድን ማሰልጠንና ስራውን ማስተዳደርም ይጀምራል። ጄሪ ሮድ የተሻለ ተጫዋች እንዲሆን በየቀኑ ሙሉ ጥረትን ያደርጋል። ሮድ ተሳክቶለት ትልቅ ክለብ ቢቀላቀል የጄሪም ስራ እንደገና እንደሚያንሰራራና የሚገባውን ስኬት እንደሚያገኝ ያውቃል። ቀናቶች እያለፉ ሲሄዱ በጄሪና በሮድ መካከል የጠበቀ ትስስር ይፈጠራል። እንደ ጓደኛ እርስ በርስ መተማመን ይጀምራሉ። የቡድናቸውን ስራም እየጠነከረ ይሄዳል። ጄሪ
ሮድ በትኩረት እንዲሰራ፣ ጠንክሮ እንዲሰለጥንና መጥፎ ልምዶችን እንዲያስወግድ ግፊት ያደርግበታል። ይህ እንዲህ እንዳለ የጄሪ የሴት ጓደኛ ኤማ ጄሪ ከስራ መባረሩን ከጓደኞቿ ትሰማለች። እውነቱን ስላልነገራት ትቆጣለች። ችግሮቹን ደብቆኛል በሚልም ትከሷለች። ከእንግዲህም ከእሱ ጋር መቆየት እንደማትፈልግም ትነግሯለች። ከዚያም ጥላው ትሄዳለች። በዚህ ቅጽበት የጄሪ ልብ እንደገና ይሰበራል። ኤማ በእውነት ፈጽሞ እንዳልወደደችውም ይገነዘባል። የወደደችውም የእሱን ገንዘብና ስኬት ብቻ ነበር። ምንም እንኳን ቢጎዳም እሷን ማጣቱ ለበጎ ሊሆን እንደሚችል ይረዳል። አሁን በጄሪ ሕይወት ውስጥ የቀሩት ዶሮቲና ሮድ ብቻ ናቸው። ጄሪ አንድ ቀን ሁለቱም ወደ ላቀ ደረጃ እንደሚደርሱ በመተማመን ሮድን ማሰልጠኑን ይቀጥላል። በዚህ ወቅት የጄሪ ሕይወት መፈራረስ ይጀምራል። አሁንም ለባንክ የሚከፍለው ዕዳ አለበት። ቤቱም ከበረከት ይልቅ ከባድ ሸክም ይሆንበታል። ኤማ ሄዳለች። ፋይናንሱም ተጎድቷል። ልቡም ተሰብሮና ብቻውን ሆኗል። ነገር ግን ይህ ሁሉ ህመም ቢኖርበትም እጅ ለመስጠት ፈቃደኛ አልሆነም። ከሥራ ባልደረባው አሁን ደግሞ አጋሩ ከሆነችው ዶሮቲ ጋር በመሆን ወደፊት ለመጓዝና የተሻለ ነገር ለመገንባት ወስነዋል። ጄሪና ዶሮቲ ማንም ባልነበራቸው ጊዜ አብሯቸው ለመቆየት የመረጠውን እግር ኳስ ተጫዋች ሮድን ማሰልጠናቸውን ቀጠሉ። ሮድ አዲስ ውል እንዲፈርምና ብቃቱን እንዲያሳይ ለማገዝ የተለያዩ የስፖርት ክለቦችን በመጎብኘት ጠንክረው ሰሩ። ነገር ግን የሄዱበት ክለቦች ሁሉ ውድቅ አደረጓቸው። ክለቦቹ ሮድ አብሮ ለመስራት አስቸጋሪ ሰው እንደሆነና ባህሪው ሌሎች ተጫዋቾች ላይ ችግር ይፈጥራል ብለው ሰጉ። በዚህ ምክንያት እሱን ለማስፈረም ማንም አልፈለገም። አሁንም ቢሆን ጄሪ ተስፋ አልቆረጠም። መሞከሩን ቀጠለ። ዶሮቲም ከጎኑ መቆሟን አላቆመችም። ከብዙ እንቢታዎች በኋላ አንድ ትንሽ ክለብ ለሮድ በጣም አነስተኛ ክፍያ በማቅረብ ሊያስፈርመው ተስማማ። ጄሪ ግን ስለ ገንዘቡ ግድ አልነበረውም። የፈለገው ሮድ እውነተኛ ችሎታውን እንዲያሳይ እድል እንዲያገኝ ብቻ ነበር። ከዚያ ቀን ጀምሮ ሮድ በበለጠ ቁርጠኝነት ጠንክሮ ሲሰለጥን ፊልሙ ያሳየናል። በጄሪ አሰልጣኝነትና መመሪያ ብቃቱን ለማሻሻል ሙሉ ጥረት አደረገ። በሜዳ ላይ በየቀኑ መስራቱን ቀጠለ። ይህ በእንዲህ እንዳለ ጄሪና ዶሮቲ አብረው በመስራት ብዙ ጊዜን አሳለፉ። ጓደኝነታቸው ቀስ በቀስ ወደ ጥልቅ ፍቅር ተቀየረ። ህልሞቻቸውን፣ ትግሎቻቸውንና ድሎቻቸውን ተጋሩ። በመጨረሻም የቡድን ስራቸው ወደ ፍቅር አበበ። አንድ ቀን ጄሪ የዶሮቲን ቤት ሲጎበኝ የ3 ዓመት ወንድ ልጅ እንዳላት ታወቀ። ዶሮቲ በአንድ ወቅት ትዳር እንደነበራት፣ ነገር ግን ትዳሯ እንዳልዘለቀና አሁን ልጇን በብቸኝነት እያሳደገች እንደሆነች ነገረችው። ጄሪ በጥሞና አዳመጣት። ከሁሉም ነገር በላይ በዚህ ሁሉ ውስጥ ጠንካራና ደጋፊ በመሆኗ አከበራት፣ አደነቃትም። ማንም በሌለበት ጊዜ ከጎኑ የቆመች ሰው መሆኗ ብቻ ሳይሆን እንደ ሥራ ባልደረባም ምን ያህል ትልቅ ቦታ እንዳላት ተገነዘበ። ከጥቂት ቀናት በኋላ ጄሪ ድፍረት አግኝቶ ዶሮቲን አብራው እንድትኖር ጠየቃት። እሷም ተስማማች። ፊልሙ ተጋብተው በደስታ አብሮ መኖር እንደጀመሩ ያሳየናል። ስለ ሮድ ስንመለከት ደግሞ የጄሪ ስልጠና በመጨረሻም ፍሬ ማፍራት ጀመረ። ሮድ ከቡድኑ አጋሮች ዘንድ ክብር ያገኘ ኃይለኛና በራስ የሚተማመን ተጫዋች ሆነ። በመጨረሻም ያ ትልቅ ቀን ደረሰ፣ የሻምፒዮን ግጥሚያ። የሮድ ቡድን ለፍጻሜ ደረሰ። ስታዲየሙ በደጋፊዎች ጩኸት ተሞላ። በዚያ ከባድ ጨዋታ ሮድ ያለውን ሁሉ ሰጠ። ከዚህ ቀደም ተጫውቶ በማያውቀው ሁኔታ ተጫውቶ ደጋግሞ ግብ በማስቆጠር ቡድኑን ለድል አበቃ። በመጨረሻም ፊሽካ ሲነፋ ደጋፊው በደስታ አበደ። ሁሉም የሮድን ስም መጥራትና መጮህ ጀመሩ። እውነተኛ ኮከብና ጥበበኛ እያሉም አሞገሱት። የሮድ አስደናቂ ብቃት የሁሉንም ትኩረት ሳበ። ከጨዋታው በኋላ ወዲያውኑ በሀገሪቱ ዝነኛ ሆነ። ጋዜጠኞች ቃለ መጠይቅ ለማድረግ ተረባረቡ። ካሜራዎች በሄዱበት ሁሉ ተከተሉት። በአንድ ቃለ መጠይቅ ላይ ሮድ ሁሉንም ያስገረመ መግለጫ ሰጠ። ለዚህ ስኬት የደረሰበት ዋነኛ ምክንያት ጄሪ ማጓየር እንደሆነም ተናገረ። ማንም ባላመነው ጊዜ ጄሪ እንዳመነው፣ ሳይታክት እንዳሰለጠነውና መጥፎ ልምዶችን እንዲያሸንፍ እንደረዳው ለዓለም ተናገረ። የሮድ ንግግርንም የተመለከቱ ሁሉ ልባቸው ተነካ። ቃለ መጠይቁን ሲመለከት የነበረው ጄሪ በስሜት ተሞላ። ሮድ ስለሱ እንደዚህ አይነት ምስጋና ሲያቀርብ ማየቱ አይኑ እንባ አቀረረ። ስሜቱን መቆጣጠር አቅቶትም ማልቀስ ጀመረ።
በዚያ ቅጽበት የጄሪ የቀድሞ የሥራ ባልደረቦችና ያባረረው ሰው እንደገና አገግሜ እነሳለሁ ያለበትን ቀን አስታወሱ። አሁን እሱ ትክክል እንደነበረም ተገነዘቡ። በሱ ባለማመናቸው ስላልደገፉትና እድል ስላልሰጡት ተጸጸቱ። ብዙም ሳይቆይ የጄሪ ትንሽ ድርጅት ማደግ ጀመረ። በሱ መሪነት ለመሰልጠን የሚፈልጉ ብዙ አዳዲስ ተጫዋቾች ወደ እሱ መጡ። በሁለት ቀን ውስጥ ብቻ $15 ሚሊዮን ገደማ አገኘ። ይህም ታላቅነቱን ዳግም መመለስ ቻለ። ሮድም ከትልቅ ክለብ ጋር የ5 ዓመት ውል ተፈራረመ። ይህም የእሱን ሥራ ከማረጋገጥም በላይ አሁን ጄሪን የበለጠ ስኬታማ አደረገው። ጄሪ አሁን ከምንጊዜውም በላይ ደስተኛ ነው። ስኬታማ ብቻ ሳይሆን ከራሱ ጋርም ሰላምን አግኝቷል። ስለ ገንዘብ ብቻ የምትጨነቀው ኤማ ከሕይወቱ በመውጣቷም አመስግኗል። እሷ መሄዷ ለሱ ሊሆን የሚችለውን ምርጡን ነገር እንደነበረም በመጨረሻ ተረዳ። አሁን ያለ ዶሮቲ እዚህ ደረጃ መድረስ እንደማይችል ያውቀዋል። የእሷ እምነት፣ ማበረታቻና ፍቅር ሕይወቱን እንደገና እንዲገነባ ረድቶታል። ይህን የተረዳው ጄሪ ምን ያህል እንደሚወዳት ለማሳየት ወሰነ። ቤተሰቦቹና ጎረቤቶቹ በተሰበሰቡበት ልብ የሚነካ ንግግርም አደረገ። ዶሮቲ ላደረገችው ነገር ሁሉ በአደባባይ አመሰገናት። ስኬቱ፣ ሀብቱና ደስታው ሁሉ በእሷ ምክንያት እንደሆነ ተናገረ። ምንጊዜም ቢሆን ከጎኗ እንደሚሆንና ምንም ቢፈጠር እሷን ለመደገፍ የሚችለውን ሁሉ እንደሚያደርግ ቃል ገባላት። እነዚህን ከልብ የመነጩ ቃላትን የሰማችው ዶሮቲ በደስታ ተሞላች። ከጥቂት ቀናት በኋላ የጄሪ የቀድሞ የሥራ ባልደረባ እንደገና አገኘው። አሁን የእሱን ታላቅ ስኬት ስላየ ከእሱ ጋር መስራት እንደሚፈልግ ነገረው። ጄሪ ግን ያቀረቡለትን ጥያቄ አልተቀበለም። ከኩባንያው በወጣበት ወቅት ከጎኑ የቆመችው ብቸኛ ሰው ዶሮቲ እንደነበረች አስታወሳቸው። ያንኑ ስህተት ሁለቴ እንደማይደግመውና ከእንግዲህ ከእነርሱ ጋር መስራት እንደማይፈልግ በግልጽ ነገራቸው። የቀድሞ የሥራ ባልደረቦቹ በጸጸት ተሞልተው ያጡትን ትልቅ ዕድል እያሰቡ ወደ ትንንሽ ሥራቸው ተመለሱ። በተመሳሳይ ጊዜ ኤማ እንደገና ብቅ አለች። ዶሮቲ ቀድሞውኑ ልጅ እንዳላትና ከእሷ ጋር መቆየት እንደማያስፈልገው በመንገር ወደ ጄሪ ሕይወት ለመመለስ ሞከረች። ጄሪ ግን በንዴት ተሞልቶ ለዘላለም ከሱ እንድትርቅ ነገራት። ዶሮቲ በእውነት የሚወዳት ሴት እንደሆነችና ልጇም ለእሱ ሁሉ ነገሩ እንደሆነ ነገራት። የዶሮቲ የ3 ዓመት ልጅ ጄሪን ከልቡ መውደድ ጀምሯል። እውነተኛ አባቱን ስለማያስታውስ አሁን ጄሪን እንደ አባቱ ነው የሚያየው። ጄሪም እንደ ራሱ ልጅ አድርጎ ያየዋል። ፊልሙ የሚጠናቀቀው ጄሪ፣ ዶሮቲና ትንሹ ልጅ እንደ አንድ ቤተሰብ በደስታ አብረው ሲኖሩ በማሳየት ነው። እንግዲህ ቤተሰቦች ጄሪ ማጓየር የተሰኘውን በ1996 የተለቀቀውን ፊልም በአጭሩ እንዲያስቃኘናችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ እንላለን። ለወዳጅ ዘመዶ ማጋራት ከፈለጉም ላይክ እና ሼር ማድረጉን አይርሱ። ሰላም።